ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምላንላችሁ ሳምንታዊ የኢትዮ ቢዝነስ ፕሮግራማችን እነሆ ተጀመረ። ኢትዮ ቢዝነስ ፕሮግራም በኢቢኤስ ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ ፕሮግራም ነው። ፕሮግራሙን እያዘጋጀውና እያቀረብኩኝ ወደ እናንተ የማደርሰው ሰብለወንጌል ይልቃል ነኝ። በዚህ ፕሮግራም የተለያዩ የስራ ፈጣሪዎች ምን አይነት ስራ እየሰሩ ነው የሚለው ከዚህ በተጨማሪ ደግሞ በከተማችን ላይ ያሉ አዳዲስ ቢዝነሶችስ ምንድናቸው እንዲሁም በከተማችን እንዲሁም በአጠቃላይ በሀገራችን ያሉ የተለያዩ ድርጅቶች ምን እየሰሩ ነው ምርታቸውስ ምንድነው የሚለው ወደ እናንተ ያዘጋጀን የምናቀርብበት ሳምንታዊ ፕሮግራማችን ነው። ለዛሬ እንግዲህ የተለያዩ ሁለት ፕሮግራሞችን አዘጋጅተንላችኋል። ቀዳሚ ያደረግነው የስራ ፈጣሪ ነው። ይህ የስራ ፈጣሪ ከሚሰራበት የመንግስት መስሪያ ቤት ወጥቶ ዛሬ ላይ ከራሱ አልፎ ለሌሎች የስራ እድል መፍጠር የቻለ አንድ ወጣትን ነው ለዛሬ ያዘጋጀንላችሁ። ይህ ሰው ማን ነው? ቀጣይ ፕሮግራማችን ያሳያችኋል። እስከ ፕሮግራማችን ፍጻሜ ድረስ መልካም ቆይታ ይሁንላችሁ። ያለ ስራ ህይወት የሰው ልጅ ምንም ነው የሚል አቋም አለ። ሳምሶን በላይ ይባላል። ተወልጄ ያደግኩት ወደ ደቡብ ኢትዮጵያ አካባቢ በቀድሞ አላጌ ህጻናት አምባ ይባል የነበረበት አካባቢ ነው። የሃይ ስኩል ትምህርቴንም የኮሌጅ ትምህርቴንም እዛው ነው የተማርኩት። በመንግስት ስራ ውስጥ የእንስሳት እርባታ ባለሙያ ሆኜ 5 ዓመት አካባቢ ሰርቻለሁ ደቡብ ኢትዮጵያ። እኔ የተመረኩት 1996 ነው። ከ97 በኋላ እስከ 2002 አካባቢ ቡታጀራ የሚባል ከተማ ላይ እዛ ከተማ ላይ የከተማው ማዘጋጃ ቤት ቄራ አለ። ቄራ ላይ በእርድ ከብቶች የጤና ምርመራ ስራ ላይ ነው 5 ዓመት ያገለገልኩት። ከነበርኩበት ሙያ ወጥቼ ሌላ ራሴን ወደ ተሻለ ህይወት ሊያሳድግ የሚችል ስራ እየሰራው ጎን ለጎን ህይወቴንም ለመቀየር አስብና ሞክር ነበር። ከዛ ውስጥ አንዱ የልብስ ቤት ዘርፍ ሆኖ አገኘው። ወደ ስራው በምን አይነት መንገድ ብገባ እንዴት ሙያዬን አሳድጌ ህይወቴንም እቀይራለሁ የሚል ጥያቄ ያነሳው። ስራው አዋጭና በጥሩ ሁኔታ ሰው በርትቶ ከሰራ ሊለወጥበት የሚችል ኢንዱስትሪ መሆኑን ሳምን የነበርኩበትን ያኛውን ፕሮፌሽን ትቼ ሙሉ በሙሉ ራሴን እንደዚህ ሙያ ውስጥ አመጣውና የተለያዩ ቦታዎች 1-2-3 ቦታዎች ተቀጣሪ ሆኜ አገልግያለሁ። ሰው ጋር እያገለገልኩኝ እየሰራው ሙያዬንም እግር መንገዴን አሳድጌ ለዚህ ሙያ ብቁ ነኝ ብዬ ራሴን ወደ ተሻለው ደረጃ ሳዘጋጅ ያለችኝን መጠነኛ የገንዘብ አቅም ተጠቅሜ ራሴን ቀጥሬ ለራሴ መስራት ጀመርኩ። ስነሳ አንዲት ማሽንና 20-30 ሺህ ብር ሊሞላ የማይችል የገንዘብ አቅም ኖሮኝ በዚህ ካፒታል ለዚህ ስራ የሚያስፈልጉትን ማቴሪያሎች በሙሉ አሟልቼ በአነስተኛ አቅም ነው የጀመረው። ይሄንን ስራ ሲጀምር ለኔ ትልቅ ሪሶርስ የሆነኝ ሙያው ነው፣ ዕውቀቱ ነው። ይሄንን ሙያ እንደ ትልቅ ካፒታል ተጠቅሜ ባለችኝ አንድ ማሽን አንድ ረዳት ቀጥሬ ደንበኞችንም በቀላሉ በመሰራው ስራ በማሳመን ራሴን ቀጥሬ አንድ ረዳት አዘጋጅቼ መስራት በጀመርኩኝ በ4 እና በ5 ወር ውስጥ ሌላ አንድ ረዳት አንድ ማሽን ጨምሬ መስራት ጀመርኩ። አመት ከሰራው በኋላ ሌሎች ተጨማሪ 2 ማሽኖች ጨመርኩኝ። ያ ማለት 4 ማሽን ያስኩኝ ማለት ነው አመት በሞላ ጊዜ ውስጥ። ለዚህ ስራ የሚያስፈልገው ሲንግል ማሽን የሚባል አለ፣ ኦቨርሎክ ማሽን የሚባል አለ፣
እና አክሰሰሪ ሌሎች ማሽኖችም አሉ ተያያዥ ለዚህ ስራ ጠቃሚ የሚሆኑ ማለት በሂደት እያሟላው ኦልሞስት አሁን 4 ዓመት አካባቢ ሊሞላኝ ነው። እንደነገርኩሽ መነሻዬ ከ30 ሺህ ብር የማይበልጥ የገንዘብ ካፒታል ነበረ። አሁን ኦልሞስት 4 ዓመት ሊሞላኝ ነው ብዬሻለሁ። በዚህ ድርጅት አማካኝነት ከ200 እና ከ300 ሺህ ብር በላይ ወጪ አድርጌ አክሲዮን ገዝቻለሁ። ሌሎችም እንደዚህ የትራንስፖርት አገልግሎት መስጠት የሚችል አንድ ታክሲ ገዝቻለሁ። ዘ ሴም ቲንግ ለ5 እና ለ6 ሰዎችን የሥራ ዕድል ፈጥሬያለሁ። የሰው ልጅ እድሜው በጨመረ ቁጥር የሚያስፈልጉት ነገሮች እየጨመሩ ይሄዳሉ። እነዚህን ነገሮች ማግኘት የሚቻለው ያለውን ዕውቀት፣ ጉልበት፣ ጊዜ ተጠቅሞ የምናስበውን ነገር ተግባራዊ ለማድረግ የገንዘብ አቅም ያስፈልገናል። ገንዘብ ደግሞ የሚገኘው በመስራት ነው። መጀመሪያ የሰው ልጅ ያለውን ሙያ ተጠቅሞ ተቀጥሮ መስራት የሚችልበት አጋጣሚ የመጀመሪያው ስቴፕ ይመስለኛል። ራሴን ለመለወጥና ራሴን ለማሳደግ እንዲሁም መድረስ የምፈልግበት ደረጃ ላይ ለመድረስ ተቀጥሬ ያገኘኋቸው ልምዶች ዛሬ እኔ ላለሁበት ደረጃ ጠቅመውኛል። ነገሮች ማደግና መለወጥ መሻሻል መቻል አለባቸው። ለሌሎችም ሰዎች የሥራ ዕድል ፈጥሬ ከሌሎችም ሰዎች ጋር አብሬ ሰርቼ የራሴን አቅም ማሳደግ አለብኝ። ያ የምፈልገውንም ህልም ማሳካት መቻል አለብኝ የሚለውን ነገር ኤክሰርሳይዝ እያደረኩት ነው የመጣሁት። ነገር ግን ወደዚህ ስራ መግባት ለሚፈልጉ ወጣቶች እኔ መምከር የምፈልገው ሙያው የሚፈልገው ለሙያው ራስን መስጠት፣ በሙሉ አቅም በሙሉ ጊዜ ለመስራት ራሱን ዝግጁ ካደረገ አንድ ወጣት በትንሽ ውስን አቅም ዕውቀትንና ኮሚትመንትን ጨምሮ ሊለወጡበት የሚችሉት ዘርፍ እንደሆነ እኔ እመክራለሁ። በምን አይነት መልኩ ብናመርት ለየትኛው ክፍል ብናቀርብ በፍጥነት ገበያውን ማዳረስ እንችላለን የሚል አንዳንድ ራንደም ጥናቶች እያደረግን ነው። በሂደት ስራውን የማስፋትና ወደ ማስ ፕሮዳክሽን የመግባት እቅድ ነው ያለን። እንደዛ ደግሞ በሚሆንበት ሰዓት ያው ጋርመንት ስታንዳርድን የያዘ የስራ አካሄድ ነው የሚኖረን ማለት ነው። ወደዚህ ምድር ከመጣን በኋላ መማር፣ ማደግ፣ መስራት፣ ከሌሎች ሰዎች መኖር፣ ከራስ አልፎ አብሮ በጋራ በፍቅር መኖር ነው። በቃ እየሰሩ ቀጣይ ፕሮግራም ያደረግነው ደግሞ የድርጅቶችን የምናስተዋውቅበት ነው። ለዛሬ ወደ እናንተ ልናደርስ የወደድነው ድርጅት ደግሞ የኮካኮላ ፋብሪካን ነው። በሀገራችን ላይ 3 የተለያዩ ፋብሪካዎች አሉት፣ በ3 ከተሞች በድሬዳዋ፣ በአዲስ አበባና በባህር ዳር ማለት ነው። ለዛሬ ግን ወደ ባህር ዳር አቅንተን ይህ ኮካኮላ ፋብሪካ ምን እየሰራ ነው፣ ሌሎችም ስራዎቹስ ምን ይመስላሉ፣ ምርቱስ ምንድነው የሚለውን ልናስቃኛችሁ ወደናል። በድጋሚ መልካም ቆይታ እንዲሆንላችሁ ጋብዛለሁ። ዛሬ ላይ በዓለማችን ስመጥር የሆኑና በሁሉም ቦታ ከፍተኛ ተቀባይነት ያላቸው ድርጅቶች ይገኛሉ። እነዚህ ድርጅቶች ብዙ ቢሊዮን ዶላር ከማንቀሳቀስ ባለፈ ባሉበት ቦታ ለበርካታ ስራ ፈላጊዎች የስራ ዕድል ይፈጥራሉ። በሀገራችንም በርካታ ሀገር በቀልና የውጭ ድርጅቶች የሚገኙ ሲሆን እነዚህ ድርጅቶች የሚያንቀሳቅሱት ገንዘብም ሆነ የሚፈጥሩት የስራ ዕድል ቀላል የሚባል አይደለም። በዓለም ላይ ከፍተኛ ስም ካላቸውና ወደ ሀገራችን
ሀገራችን ገብተው ፋብሪካቸውን ከተከሉ ድርጅቶች መካከል የኮካ ኮላ አምራች የሆነው ኢስት አፍሪካ ቦትሊንግ ሼር ካምፓኒ እንደ ኤሮፓያን አቆጣጠር በ1886 ዶክተር ጆን ስቴፓተንተን በተባለ አሜሪካዊ ፋርማሲስት በአትላንታ ከተማ ነበር መመረት የጀመረው። ከ200 ሀገራት በላይ እየተመረተ የሚገኘው የኮካ ኮላ ምርት በአፍሪካ መመረት የጀመረው እንደ ኤሮፓያን አቆጣጠር በ1929 ሲሆን በአመትም 35 ቢሊዮን ጠርሙስ በአፍሪካ ደረጃ ይመረታል። ኮካ ኮላ በ1959 በአዲስ አበባ የመጀመሪያ ፋብሪካውን የተከለ ሲሆን ያለውን የምርት አቅርቦት ተደራሽ ለማድረግ ያስችለው ዘንድም በ1965 በድሬዳዋ ከተማ ሁለተኛውን ቅርንጫፍን ከፍቷል። በእነዚህ ሁለቱ ቅርንጫፎቹ በአመት ከ720 ሚሊዮን በላይ ጠርሙሶችንም ያመርታል። ኩባንያው በኢትዮጵያ ያለውን ምርት ለማስፋፋት ሶስተኛውን ቅርንጫፍ በባህር ዳር ከተማ ከፍቷል። የባህር ዳር ከተማ ከቅርብ አመታት ወዲህ በርካታ ፋብሪካዎች እየተገነቡ አገልግሎት እየሰጡ ነው። እነዚህ ፋብሪካዎችም ለበርካታ ወጣቶች የስራ እድል እየፈጠሩ ነው። ከነዚህ ፋብሪካዎች መካከል የኮካ ኮላ ፋብሪካ አንዱ ነው። ይህ ፋብሪካ በ2016 ግንባታውን ጨርሶ ወደ ምርት ገብቷል። ለ300 የሚሆኑ የባህር ዳር ከተማን የአካባቢዋ ነዋሪዎች የስራ እድል ፈጥሯል ማለት ነው። በሰዓትም ወደ 36000 ጠርሙስ የሚሆኑ ምርቶችን በማምረት ወደ ገበያ እያዋለ ነው የሚገኘው። በዛሬው የኢትዮ ቢዝነስ ፕሮግራማችንም የኮካ ኮላ የምርት ሂደትና ሌሎች እንቅስቃሴዎችን እናስቃኛቸዋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የሚፈጥሩት የስራ እድል ከፍተኛ ነው። ከአንድ ምዕተ ዓመት በላይ ያስቆጠረው ኮካ ኮላም በ200 ሀገራት ውስጥ ለ700 ሺህ ለሚሆኑ ሰዎች የስራ እድል ፈጥሯል። በኢትዮጵያም በሶስቱ ቅርንጫፎቹ ከ2000 ያላነሱ ቋሚ ሰራተኞች የስራ እድል እንዲያገኙ ምክንያት ሆኗል። በሀገሪቱ በሚገኙ ከፍተኛ የትምህርት ተቋማት ተመርቀው የሚወጡ አዳዲስ ተመራቂዎች ለካምፓኒው ተመራጮች ናቸው። እናም ተመራቂዎችን ለፋብሪካው ስራ ብቁ የሆኑ ዘንድም የተለያዩ ስልጠናዎችን ለወራት ይሰጧቸዋል። እንግዲህ እንደምታውቁው ኢስት አፍሪካ ቦትሊንግ ሼር ካምፓኒ አክሲዮን ማህበር በአጠቃላይ ወደ 2000 ሰራተኞችን ቀጥሮ የሚያሰራ በሶስት ፕላንቶች አንድም በባህር ዳር ዛሬ ያየ ነው፣ ሁለተኛው ደግሞ አዲስ አበባ የቆየ ነው እና ድሬዳዋ ሌላኛው ፋብሪካዎች አሉን። በእነዚህ ሶስት ፋብሪካዎች ከ2000 በላይ ቋሚ ሰራተኞችና እጅግ ብዙ ጊዜያዊ ሰራተኞች እንዲሁም ደግሞ በምርት ስርጭቱ ሂደት ከ49000 በላይ ሰዎች በዚህ የቫልዩ ቼን ውስጥ ተጠቃሚ የሚሆንበት ድርጅት ነው። በአሁኑ ሰዓት ባህር ዳር ፋብሪካ ላይ ወደ 300 የሚሆኑ ሰራተኞች አሉን። ከዚህ ውስጥ 85% የሚሆነው የተቀጠረው ከዚሁ ከባህር ዳር አካባቢ ነው። ለስራ መደቡ አስፈላጊ ሆነው የሚገኙ ስልጠናዎችን በሙሉ እንሰጣለን። አመቱ መጀመሪያ ላይ ሰራተኛው የሚያስፈልገው ስልጠና ተጠንቶ እሱ በእቅድ በበጀት ተይዞ እንደየስራ ዘርፍ አስፈላጊ የሆኑ ትሬኒንጎችን እንሰጣለን ለሁሉም ሰዎች። ነገር ግን ለምሳሌ ከማሽን ጋር ግንኙነት ያላቸው ሰዎች ከፍሬሽ ሆነው ከኮሌጅ ተመልምለው ሲመጡ ለ3 ወር ማሽኑ ላይ ስልጠና ይሰጣቸዋል። እንደገና ደግሞ ከዩኒቨርሲቲ ፍሬሽ ግራጁዌት ተመልምለን በመናመጣበት ጊዜም ሁሉንም የግቢውን አሰራር እንዲያውቁ ከስራ ዘርፋቸው ባሻገር እንዲያውቁ ከ12 እስከ 18 ወር ለሚሆን ጊዜ ስልጠና ላይ ነው የሚቆዩት። ከሱ ውጭ ግን ኦን ዘ ጆብ ወይም ስራቸው ላይ ሆነው የሚሰለጥኑ ሰራተኞች አሉን። ክላስሩም ትሬኒንግ የሚወስዱ ሰራተኞች አሉንና በቂ የሆነ የስልጠና ፕሮግራም ነው ያለን ማለት ነው በፋብሪካ ደረጃ።
ኢስት አፍሪካ ቦትሊንግ ያስገነባው የባህር ዳር ቅርንጫፍ $25 ሚሊዮን ወጪ የተደረገበት ሲሆን በ30 ሄክታር መሬት ላይም ያረፈ ነው። ግንባታውም ተጠናቆ በህዳር ወር 2016 ወደ ምርት ገብቷል። የፋብሪካችን ስራ የጀመረው ኖቬምበር 2016 ላይ ነው። ስራ የጀመርነው ምርት ማምረት የጀመርነው ከዛ በኋላ ወደ 4 የሚያክሉ ፍሌቨሮችን እናመርታለን። እነዚህ 4 ማለት ኮካ፣ ስፕራይት፣ ፋንታ ኦሬንጅ እና ፋንታ ፓይናፕል እነዚህን ምርቶች እዚሁ ባህር ዳር ላይ እናመርታለን ማለት ነው። የፋብሪካችን ካፓሲቲ በቀን 36000 ጠርሙስ በሰዓት ነው የሚያመርተው። ያ ማለት በቀን 36000 ሳጥን ነው የምናመርተው። ፉል ዩቲላይዝ እያደረግነው ነው ይሄን ፋብሪካ። ኮካ ኮላ ፕሮሰስ የሚጀምረው ከሮው ማቴሪያል ግዢ ነው። ከግዢ ነው የምንጀምረው። ኢንካሚንግ ማቴሪያል ኢንስፔክሽን እንላለን። የግዢው የሚመጡ ማቴሪያሎች እንዳለ ስታንዳርዳቸውን መጠበቃቸው መጀመሪያ ቼክ እናደርጋለን። ኳሊቲውን መጠበቁ ኤሌክትሮኒካሊም ቼክ እናደርጋለን። ማኑዋሊም ሰው ቼክ የሚያደርገው አለ። እንደገና ደግሞ ወስደን ምንሰራቸው ጠርሙሱ ላይ ራሱ ከመሞላቱ በፊት ምንሰራው አናሊሲስ አለ። ኔት ኮንቴንት አንድ ጠርሙስ ምን ያህል አማውንት ይይዛል የሚለው ኤግዛክትሊ ያኛውን አማውንት ካልያዘ ወደ ማርኬት አይወጣም። ከትንንሽ እስከ ትልልቅ የንግድ ስራዎች በምርት ወቅት የሚኖራቸውን ተረፈ ምርቶች አካባቢውን በማይጎዳ መልኩ ያስወግዳሉ። የኮካ ኮላ ፋብሪካ በምርት ወቅት የሚኖሩትን ተረፈ ምርቶችን በማጣራት ለተለያዩ አገልግሎቶች ያውላሉ። ከምርት የተጣራ የተረፈውን ውሃ ስናመርትበት የተጠቀምንባቸውን ውሃዎች የራሱ የሆነ ዌስት ዋተር ትሪትመንት ፕላንት የምንለው አለ። ያን ዌስት ዋተር ትሪትመንት ፕላንት አለን ግቢያችን ውስጥ እንደምታዩት ራሱን የቻለ ፕላንት ነው። ትልቅ ኢንቨስትመንት ያወጣንበት ፕላንት ነው። ያንዳንዱ ውሃ የወጣው ውሃ ተመልሶ ለአካባቢው ኢሪጌሽን እንድንጠቀምበት እንትን የምንለው ነው የምንጠቀመው ነው። ስለዚህ ውሃ ማጣሪያ ፕሮሰስ አለን የራሱን የቻለ ባዮሎጂካል ፕሮሰስ ነው። ይሄን ካደረግን በኋላ የመጨረሻ ላይ የምናወጣው ውሃ የተጣራ ለአካባቢው ደህንነት ተስማሚ የሆነ መሆኑን በራሳችን ላብራቶሪ ቼክ እናደርጋለን። ፕላስ ደግሞ ውጭም ልከን ሳምፕል እየላክን ቼክ እናስደርጋለን ለአካባቢው ንጹህ የሆነ። ከዚህም በተጨማሪ ደግሞ አሳ ከተንበት አሶች የሚኖሩበት ውሃ መሆኑን ቼክ እናደርጋለን። አሶች ይኖሩበታል ማለት ለአካባቢው ደህንነት ተስማሚ መሆኑን የሚያረጋግጥልን ነው። ላብ ውስጥ ከምናደርጋቸው ቼክአፖች ውጪ አሳ ከተንበት ቼክ እናደርጋለን ማለት ነውና ስለዚህ አሁን ካረንትሊ እንደውም ለግቢ ውስጥ ላሉ አትክልቶች ነው እየተጠቀምን ያለ ነው። ወደ ውጪ ብናወጣው ውሃ ብዙ የለንም። ግቢ ውስጥ ላሉ አትክልቶች እንጠቀማለን። ይሄን የምናደርግበት አንደኛ ከጉድጓድ የምናወጣውን ውሃ ለአካባቢው ውሃ በያው ሪሶርስ ነው። ስለዚህ ይሄ ሪሶርስ እንዳይባከን ስለምንፈልግ ፕሮፐርሊ መጠቀም እንፈልጋለን። ፕሮፐርሊ ዩቲላይዝ ማድረግ እንፈልጋለን እና ያን ነው የምናደርገው። ይሄ ደግሞ የዋናው የኮካ ኮላ ትልቁ ግብ ኮሚኒቲውን ሰርቭ ማድረግ ስለሆነ በዚህ መንገድ ውሃው የምንጠቀመው ውሃ ፕሮፐርሊ እየተጠቀምነው መሆኑን በየጊዜው ቼክ እናደርጋለን። ከዚህም በተጨማሪ ደግሞ በአግባቡ ውሃዎቻችንን በአግባቡ ለመጠቀም ጥረት እናደርጋለን ማለት ነው። ትልልቅ የንግድ ተቋማት በአሉበት ቦታ ከሚፈጥሩት የስራ እድል በተጨማሪ ለተለያዩ ሰዎች ወይም ደግሞ በአካባቢያቸው ለሚገኙ ነዋሪዎች የተለያዩ ማህበራዊ ጉዳዮች ላይ በመገኘት ግዴታቸውን ይወጣሉ። የኮካ ኮላ ካምፓኒ ወይም ደግሞ ኢስት አፍሪካ ቦትሊንግ ደግሞ በዚህ ጉዳይ ላይ በርካታ ስራዎችን በመስራት የሚገኝ ትልቅ ድርጅት ነው። በባህር ዳር ከተማም ያስገነባው ይህ ፋብሪካ ለተለያዩ ወጣቶች የስራ እድል ፈጥሯል። ከዚህ በተጨማሪ ደግሞ በ1969 የተመሰረተውን የሽምብጥ ትምህርት ቤት ላይ ባለ 5 ክፍል የመማሪያ ክፍል በመስራት ለአገልግሎት አውሏል ማለት ነው።
በባህር ዳር ከተማ ከሚገኙ የመጀመሪያ ደረጃ ትምህርት ቤቶች መካከል አንጋፋ የሆነው የሽንብት ትምህርት ቤት በቀን 4000 ተማሪዎችን በሁለት ሽፍት እያስተማረ ይገኛል። ይህ ትምህርት ቤት ከ40 ዓመታት በላይ በርካታ ተማሪዎችን ያስተማረና አገልግሎት እየሰጠ የሚገኝ ትምህርት ቤት ቢሆንም በርካታ ክፍሎቹ በመፈራረስ ላይ ይገኛሉ። ይህ መሆኑ ደግሞ ትምህርት ቤቱ መስጠት ያለበትን አገልግሎት በአግባቡ እንዳይሰጥ ሆኗል። ታዲያ ይህንን ችግር ለመፍታትና ማህበራዊ ግዴታውን ለመወጣት ኢስት አፍሪካ ቦትሊንግ ሼር ካምፓኒ ከአልማ ጋር በመተባበር ባለ 5 ክፍል የመማሪያ ክፍል አሰርቶ አስረክቧል። ይሄ ትምህርት ቤት በባህር ዳር መሀል ከተማ ሆኖ ግን በጣም የተጎሳቆሉ የመማሪያ ክፍሎች የነበሩት ነው። የኢስት አፍሪካን ቦትሊንግ ኩባንያ ከኛ ማህበር ጋር ተባብሮ እገዛ ለማድረግ ፈቃደኝነቱን ሲያሳይ ይሄን ትምህርት ቤት ተመርጦ ገጽታውን እንዲቀይርና ለህፃናቱ የተሻለ የመማሪያ ክፍል እንዲሰራ ተስማምተን ያለፈው አመት የመሰረት ድንጋይ ተጥሎ ነበር። አሁን በቃሉ መሰረት ተገኝቶ ትምህርት ቤቱን ገንብቶ አስረክቦናል። እንደገና ሌላም ትምህርት ቤት በዚሁ ተመሳሳይ ለመገንባት አሁን ቃል ገብቶልናል ማለት ነው። አሁን ያስገነባነው ትምህርት ቤት ወደ 3 ሚሊዮን ብር የፈጀ ትምህርት ቤት ነው። ልክ ነው። ሽንብት ትምህርት ቤትን የመረጥንበት ምክንያት እንደምታውቂው መሀል ከተማ ላይ ነው ያለው እንዳየሽው። ነገር ግን በዙሪያው ደግሞ ሌሎች ትንሽ በአቅም ከፍ ያሉ ትምህርት ቤቶች አሉ። ይሄ ትምህርት ቤት ግን ብዙ ያየው ሰው አልነበረም። እንዳየሽው የሚታየው ኢቭን ግድግዳዎች እንኳን የፈራረሱ መቀመጫ የሌለው ትምህርት ቤቶች ናቸው ያሉትና ሲታይ መሀል ከተማ ላይ ያለ አይመስልም። አንድ ጠረፍ ላይ ያለ ገጠር ላይ ያለ ትምህርት ቤት ነው የሚመስለው። ስለዚህ ለሱ ቅድሚያ ሰጥተን ተማሪዎች በዚህ ሁኔታ መማር የለባቸውም፣ እኛም ደግሞ ማህበረሰቡ ላይ አስተዋጽኦ ማድረግ አለብን ብለን ተነስተን ነው ይሄን ትምህርት ቤት የገነባ ነው። ኢስት አፍሪካ ቦትሊንግ ሼር ካምፓኒ ትምህርት ቤቱ አንጋፋ መሆኑና የሚሰጠውን አገልግሎት ለማጠናከር በቀጣይም ተጨማሪ 5 ክፍል ሰርቶ ለማስረከብ ከአልማ ጋር በመፈራረም የመሰረተ ድንጋይ ማስቀምጧል። ግንባታውን በአንድ አመት ውስጥ ተጠናቆ አገልግሎት መስጠት የሚጀምር ሲሆን ለግንባታው 3 ሚሊዮን ብር በጀት ተበጅቶለታል። ለዛሬ በኢትዮ ቢዝነስ ያዘጋጀንላችሁ ፕሮግራማችን ይሄንን ይመስል ነበር። ፕሮግራሙን እያዘጋጀውና ያቀረብኩ አብራችሁ ቆይታ ያደረኩት ሰብለ ወንጌል ይልቃል ነበር። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።